መረጃዎቹን ማቀርብላችሁ እኔ ፍሬዘር ነኝ። ቤቱንም ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ እላለሁ። ወደ መረጃው ስንገባ በራማስ ፓርክ ስታዲየም ጋላታሳሪ ከሊቨርፑል ጋር ተጫውቶ ጋላታሳሪ 1-0 ባሸነፈበት ምሽት ከውጤቱ በላይ በብዙዎች ልብ የነካው የቪክቶር ኦስሜን እንባ ነበረ። ጨዋታው ከመጀመሩ ጥቂት ደቂቃዎች በፊት የጋላታሳሪ ደጋፊዎች የኦስሜን የሟች እናቱን ምስል የያዘ እኛ ቤተሰብ ነን፣ ቤተሰብ ደግሞ ሁሉም ነገር ነው የሚል ግዙፍ ባነር በስታዲየሙ ላይ ዘርግተዋል። ናይጄሪያዊ ኮከብ ወደ ሜዳ ሲገባ ይህንን ድንቅ ፍቅርና ክብር ሲመለከት ስሜቱን መቆጣጠር አቅቶት መላ ሰውነቱ ቀጠቀጠ። በእንባ ሲታጠብ የታየበት ትዕይንት መላው ዓለምን አስደምሟል። ይህ እንባ ተራ ስሜት መገለጫ ሳይሆን የኦስሜን ካለፈበት መራራ የህይወት ታሪክ ጋር የተቆራኘ ነው። በልጅነቱ እናቱን ያጣው 6 እህት ወንድሞቹን ለመርዳት በቆሻሻ መጣያ ውስጥ ጫማ ሲፈልግ፣ በጎዳናዎች ላይም ውሃ ሲሸጥ፣ በጨለማ ቤት ውስጥም ሲያለቅስ ሲያሳልፍ ያ የደሃ ዘመን ትዝታ በደጋፊዎች ፍቅር የታበሰበት ልዩ ቅጽበት የቡድን አጋሩ ሉካስ ቶሬራ ወደ እሱ ቀርቦ ሲያጽናናው የታየበት ምስል የእግር ኳስ ቤተሰባዊነት የሰው ልጅን የማቆም አቅም በሚገባ ያሳየ ሆኖ አልፏል። በምሽቱ ትዕይንት ኦስሜን ካለፈበት የደህንነት አዘቅት ወጥቶ በዓለም ታላቅ መድረክ ላይ እንዲህ ያለ ክብር ፍቅር ማግኘቱን የታታሪነት ትልቅ ዋጋ ያስመሰከረ ነው። ያ በጨለማ ሲያለቅስ የነበረ ታዳጊ ዛሬ በሺዎች የሚቆጠሩ ደጋፊዎች ፊት በክብር ሲታወስ ማየት እግር ኳስ ከስፖርትም በላይ የህይወት ትርጉም መሆኑን ዳግም አረጋግጧል። ኦስሜን በዕለቱ ያስቆጠረ ግብ ባይኖርም ያፈሰሰው እንባ ዘለላ ግን ከማንኛውም ድል በላይ ደጋፊዎች ልብ ውስጥ ታትማ የሚቀር ነው። ቶተናም 5-2 ሲያሸንፍ ባየር ሙኒክ 6-1 አሸንፏል። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ጨዋታ አትሌቲኮ ማድሪድ ቶተንሃም ሆትስፐርን 5-2 አሸንፏል። በሜዳ ሜትሮፖሊታኖ ስታዲየም በተደረገ ጨዋታ ሁሊያን አልቫሬስ 2 ግቦችን ሲያስቆጥር ማርከስ ሎሬንቲኖ፣ አንቷን ግሪዝማን እና ሮቢን ማንዲ ቀሪዎቹን አትሌቲኮ ማድሪድ ግቦችን አስቆጥረዋል። ፔድሮ ፖሮ እና ዶሚኒክ ሶላንኬ የቶተናም ግቦችን አስቆጥረዋል። የፕሪሚየር ሊጉ በውጤት ቀውስ ውስጥ የሚገኙ ቶተንሃም ሆትስፐር በአውሮፓ መድረክም አስደንጋጭ ሽንፈት ደርሶበታል። ባየር ሙኒክ ከሜዳ ውጪ አትላንታን 6-1 አሸንፏል። ሚሼል ኦሊሴ የመጀመሪያውን ክለቡ ሁለተኛ ግቦች አስቆጥሯል። ጆሴ ስቴንኪ፣ ሰርጂ ግንቤር፣ ኒኮላስ ጃክሰን እና ጃማል ሙሲያላ የሙኒክን ቀሪ ግቦች በስማቸው አስመዝግበዋል። ፓሳሊች የአትላንታን 1 ግብ ያስቆጠረ ተጫዋች ነው። በጥሎ ማለፍ ጣሊያንን በብቸኝነት የወከለ የቤርጋሞ የክለብ አትላንታ ከውድድር መሰናበቱ ከ90% በላይ የተረጋገጠ ይመስላል። ኒውካስትል ዩናይትድ ከባርሴሎና ጋር ተገናኝቶ ጨዋታውን 1-1 አጠናቀዋል። በሴንት ጄምስ ፓርክ ስቴዲየም በተደረገ ጨዋታ ሃርቪ ባርነስ የኒውካስትልን ግብ ሲያስቆጥር ላሚን ያማል በባከነ ሰዓት ላይ በፍጹም ቅጣት ምት በባርሴሎና አቻነት ግብ ከመረብ አሳርፏል። ዛሬ ላይ የምናገኘው እንግዲህ ማድሪድ ከማንቸስተር ሲቲ እና ፒኤስጂ ከቼልሲ ጋር የሚያደርጉትን ነው። በአውሮፓ ሻምፒየንስ ሊግ በአዲስ ጨዋታ ቅርጽ መካሄድ ከጀመረ በኋላ እንዲህ አይነት ትልልቅ ጨዋታዎችን ገና ከወዲሁ ከጥሎ ማለፍ ይደረግ ምክንያት ሆኗል። ሩብ ፍጻሜ ለመግባት በሚደረገው ፍልሚያ ዛሬ ምሽት 5 ሰዓት ሪያል ማድሪድ በሳንቲያጎ በርናቦ ማንቸስተር ሲቲን የሚያስተናግድ ጨዋታ በትልቅ የሚጠበቅ ነው። በቅርብ ዓመታት የሁለቱ ቡድኖች ያክል በተደጋጋሚ የተገናኘ ክለብ የለም። የምሽቱ ጨዋታ ለ5ኛ ተከታታይ ዓመት በጥሎ ማለፍ የሚፋጠጡበት ሲሆን ይህ የሻምፒዮንስ ሊግ ታሪክ በተከታታይ የመገናኛ የመጀመሪያዎቹ ሆነዋል። ሁለቱ ቡድኖች ከአሁኑ በፊት 15 ጊዜ ሲገናኙ እያንዳንዳቸው 5 ጊዜ ተሸናንፈዋል። ምሽት ላይ በስፔን ዋና ከተማ ለ16ኛ ጊዜ በሚደረገው ጨዋታ በባለሜዳዎቹ በኩል ኪሊያን ሙባፔ፣ ጁድ ቤሊንጋም እና ሮድሪጎ በጉዳት ከስብስቡ ውጪ ናቸው። በዚህ ዓመት በተገናኙበት የቻምፒየንስ ሊግ ዙር ጨዋታ ማንቸስተር ሲቲ ማሸነፉ ይታወሳል። በፊቱ 7 ተከታታይ
ከባድ ጨዋታው የሚጠበቁት አሰልጣኝ ፔፔ ጋርዲዮላ ለአራቱም ዋንጫዎች እየተፎካከረ ሲሆን ከሜዳ ውጪ ወጥ የሆነ ብቃት ማሳየት ከተሳነው ማድሪድ የመጀመሪያው ፈተና ይጀምረዋል ማለት ነው። በዓለም ክለቦች ዋንጫ ፍጻሜ ተፋላሚ የነበሩ ፒኤስጂ እና ቼልሲ በተመሳሳይ ምሽት 5 ሰዓት ጨዋታ ያደርጋሉ። በባለፈው ዓመት የሻምፒዮንስ ሊጉን አሸናፊ ፒኤስጂ በቼልሲ የተነጠቀውን የዓለም ክለቦች ዋንጫ ለመቀበል በሜዳ እና በደጋፊ ፊት እንደሚጫወት ይጠበቃል። ቀድሞ ስትራስቡርግ እና የወቅቱ የቼልሲ አለቃ ሊያም ሮዝነር ከጠንካራው ቡድን የሚደረገው ጨዋታ የስቲቪያው ጄሚ ጋንቲስ እና ኦሊ ፊልዊኒን ግልጋሎት በጉዳት የሚያገኝ አይሆንም። ምሽት 2 ሰዓት ከ45 ላይ አርሰናል ወደ ጀርመን አምርቶ ከባየር ሊቨርኩሰን ይጫወታል። በዚህ ዓመት ለ4 ዋንጫዎችን እኩል እየገሰገሰ የሚገኘው አርሰናል በአውሮፓ መድረክ በአንጻራዊና ቀላል ተጋጣሚ ደርሶታል። በተለይ የሻምፒዮንስ ሊጉ የዙር ጨዋታዎች ላይነት ማጠናቀቃቸው የመጀመሪያው የጥሎ ማለፍ ጨዋታዎችን ከሜዳቸው ውጪ ማድረግ እድል አግኝተዋል። መድፈኛዎቹ በዚህ ዓመት ከሊጉ ውጪ ያሉትን የዋንጫ ጨዋታዎችን ሁሉንም በማሸነፍ በአውሮፓ ብቸኛው ክለብ አርሰናል በሻምፒዮንስ ሊግ ከባየር ሊቨርኩሰን ጋርም ከ25 ዓመት በኋላ የመጀመሪያ ጊዜ ነው የሚገናኙ ይሆናል። በምሽት ጨዋታ ማርቲን ኦዲጋርድ፣ ቤን ዋይት በጉዳት ከስብስቡ ውጪ ሆነዋል። አሰልጣኝ ሚካኤል አርቴታ ተናግሯል። ይሄ የኖርዌይ ቦዶ ግሊምትም በሜዳ ምሽት 5 ሰዓት ላይ የፖርቱጋል ስፖርቲንግ ሊዝበንን የሚያስተናግድ ይሆናል። ስለዚህ ዛሬ ላይ የሚደረጉ ጨዋታዎች ናቸው። እስቲ ሀሳብ አስተያየታችሁን በኮሜንት እንዲሁም ሼር፣ ላይክ በማድረግ ቤቱን አበረታቱኝ እላለሁ። መልካም ጊዜ ይሁንላችሁ። መልካም ቀን